አስሮ ወገቡ ላይ መቀነቱን አስሮ ሄደ። ቡና ሊጠጣ ቡናውን ሊያንቃር ሲኒውን ደርድሮ የሀገሬ ልጆች እኔማ እንደው ገርሞኝ ነው። መቼም ተገረም ያለኝ ፍጡር አይደለም። ተገረም ያለኝ ሰው እንደው ቁጭ ብዬ ይሄ ሰውዬ እንደው ካሮቱን ጋይስ ቆርጠው ጥለውበታል። እንደው ቆርጠውታል ወይ? ምንሽ የማያምር ማለች የኔ ፍቅር ለምታይኛለች። ታዲያ እስካሁን ወሬ ብታዩ እንደው እቴቴ እቃሽን ቆርጠውብሻል እንዴ? ከነፍሬው ነው እንዲያወጡት። እንደው ምን ይሻልካል? እንደው ምን ይሻልካል? ምን ይሻልካል ነው? ኧረ ተው፣ የተቀበልከው ጌታ ራሱ ሲቀጣ ካሁን ይከብዳል። ተው ተው ቴቴ ተው። እቴቴ ግን እውነቴን እኮ ነው ጋይስ፣ የተቀበልከው ጌታ ራሱ ይቀጣል። ሰውማ ቀጥቷል፣ ሰው ቀጥቷል። በነገራችን ላይ የተቀበልከው ጌታ ራሱ ይቀጣል። አንተ አሁን የቀረ እጅህንና እግርህን አጣምረክ ወጥ እንደዚህ እያማሰልክ ላይቭ መግባት ነው፣ ወይ ደግሞ ወጥ የሚሰሩት ጋር ገብተክ አስተያየት መስጠት ነው የቀረክ። ወጥ የሚሰሩት ጋር ቡና የሚጠጡትም ጋር እየሄድክ ነው፣ የቡና ሀሜት ላይ እየሄድክ ነው። አሁን የቀረክ እግርህን እንደዚህ አጣምረክ ወጥ የሚያማስሉት ጋር ሂደ አስተያየት መስጠት ነው የቀረክ። እኔ መሰክራለሁ። መቼ ነው አንተ እንደ ወንድ ልጅ ቆፍጠን የምትለው? ጭራሽ እየዞርክ እንደዚህ ማውራት በራስ አቋም ቁመ መናገር ያቅታል? ምን አይነት ነው ግን? በጣም ታሳዝናለህ። በጣም ነው የምታሳዝነው። እግዚአብሔር ምስክሬ፣ በጣም ነው የምታሳዝነው። ከዛም እኔን ምን አልከኝ? አሁን እቴቴ እኔን ወዳልከኝ እንገባለን። ቡናህን አንቃር እየዞርክ በየሴቱ ቤት እየዞርክ ቡናህን አንቃራሪ ሽማግሌ አንቃር። የዞኔ በቃሽ አለችበት። ከዛም ስሙ ጋይስ እኔን ያለኝን ደግሞ ፈርዶብኛል። መቼም የተዘጋ ጊዜ አልከተምላት የምትሰጥ ነው ዩቲዩበር ዩቲዩብ የተዘጋባት ጊዜ ሰከነላት ይላል። ተመልካቹ ጋይስ። በነገራችን ላይ አሁን ፖይንቱ ስለ ዩቲዩብ መዘጋት አይደለም። ከቻልክ አዘጋው፣ አቅሙና ብቃቱ ካለ ካዘጋው። ሲጀመር ግን ምን ያህል የቅናት መንፈሳቸው ከኔ ዩቲዩብ ጋር እንደሆነ ብቻ ተመልከቱ ጋይስ። ዝም ብላችሁ ስሙ። ተንኮለኞች ገብተው ያዘጉ ጊዜ ተንኮለኞች ተጠናቀቀች። ምክንያቱም ኢትዮጵያ ላይ ሌላ ችሎታ የላት፣ ሌላ ስኪል የላት፣ ሌላ ቢዝነስ አልጀመረችም፣ ሌላ ምንም ውስጥ የለችም። በአንዴ ምትደቅ ሴት ናት። ይሄንን አታስተውልም። በአንዴ ድቅቅቅቅ ትላለች። ይህንን አታስተውልም። ሴቶች ትዊት ላይ የተወጠሩ ስለሆኑ ፎከስ የሚያደርጉት የሆነች ነገር ላይ ነው። በተለይ ሶሻል ሚዲያ ላይ መመላለስ የጀመሩ እንደሚወድቁ አያውቁትም። ይቺም አሁን ሰርጀሪ ያደረገችው ነገር ምንድን ነው? ከወንበሯ ከተነሳች በኋላ በቃ ለሰርጀሪ አይደለም ስለኔ ያወራው ዳኩልኝ፣ ስለኔ ያወራው ሰርጀሪ ራሷ ትመልስለት። እንዴ ዝሆን ነበርሽ እናቱ ቀስ እያልሽ እየሄድሽ ጋይስ ሰርጀሪን የሰደበበት ላለም ለእኔ እኔን ያለኝን ጋይስ እኔን ያለኝን ብቻ ቪዲዮ ላኩልኝ። ቤተሰብ ላኩልኝ። ማይ ቤተሰብ ዌር አር ዩ? ዌር አር ዩ ጋይስ? ቤተሰብ አረ ላኩልኝ። የላችሁም እንዴ? ላኩልኝ። እኔን የተሳደበበትን ቪዲዮ ቤቲ አዩ የት ሄዳችሁ ነው? እንዳለ ሚዲያ ላይ አደረገውኛል ጋይስ። ገና ካሁን በየሱ ተው እንጂ ተፋቱ ጋይስ። ቢያንስ አውርቼ ልጨርስ።
አረ ዮናስ የተናገረኝን አሁን ከቱቱ ጋር ምናምን ቱቱን ተጣሉ ምናምን እያለ ሲያወራ የነበረው ጋይስ ኤኒዌይስ ከሌለ ምንም ማድረግ አልችልም። ግን እቴቴ ልኬልሻለሁ። የት አለ ማሬ? ምን ላይ የለም እኮ እናቴ። በዚህ ጋር አገኘሁት። እጭ ስለማያውቅ ሳንቲም ያየች ልጅ አይደለችም። አረብ ሀገሩና ሌላ ትንሽ ሳንቲም ኖሯት ስለማያውቅ ሳንቲም ያየች ልጅ አይደለችም። አረብ ሀገሩና በማዳም በቃ ስትታሽ የኖረች ልጅ ናት። እና ህወሓትም ነበረች ህወሓትም ነበረች ጋይስ። ፖለቲካ እኮ እያነካካች እኮ ነው ጋይስ። ህወሓትም ነበረች አለ ነበረች። ፈታ ብላ አረብ ሀገር የኖረች ከዛ ኢትዮጵያ የገባች ቤተሰብ ፈታ ብላ አረብ ሀገር የኖረች ከዛ በኋላ ኢትዮጵያ የገባች ከዛ አልሆነም ቱርክ ተመልሳ ሄደች ምናምን ውስብስብ የሆነ ላይፍ አላት። አሁን ብታይ በቃ ላይፏ ተስፋ የቆረጠ ነው። አባት እናት ምን በሌለበት ምንም ብትል እሷ ተስፋ ቆርጣለች ትላለች። አሁን እዚህ ጋር የቆረጠ ሙሉ ለሙሉ ነገር አላት። በቃ እቴትዬ እንደው እኔ ነኝ ተስፋ የቆረጥኩት አንተ ነው። እኔስ እናትና አባት ስለሌለኝ እናትና አባት ስለሌለኝ አንተ እናት የአያቴ እኩያ ሆነው በህይወት እያሉ ወንድሞች እያሉክ እህቶች እያሉክ ሳይሞቱ በአካል በነፍስ እያሉ ተስፋ የቆረጥክ አይደለህ እንዴ? እኔስ ብቸኛው ሆኜ ነው ተስፋ ብቆርጥ። አየሁት ማሬ፣ እኔ እንደው ተስፋ ብቆርጥ ብቸኛ ሆኜ ነው ተስፋ የሚያስቆርጥ ነገር የለኝም። ምክንያቱም ከምንም በላይ ኬኳን የመሰለ ተስፋዬን የምታብብ ልጅ ሰጥቶኛል መድኃኒዓለም። ለእኔ ተስፋዬ ኬኳ ናት። እና አንተ ግን 2 ልጅ ሰጥቶክ እናትህ በህይወት ኑረው ወንድሞችክ ኑረው ምንም ሳይሆኑ ተስፋ ቆርጠ በድኑ ነው የምትኖር ሰው አለ አይደል እንዴ? የእናትህን ልጅ ወንድም ሀዘኑ ያልሰበረ ሀዘኑ ያላመመ በእናት ልጅ ወንድም ሀዘን እኮ አንተ ብር መለመኛና መሸቀያ ያደረክ ምንም ርህራሄ የሌለክ በድን የወቅሱ አይደለ እንዴ? የትኛውን ተስፋ እንማር ካንተ? ማርሻል የሚባለው ዱባይ የሚኖረው ልጅ አይተሃል? የስንት ዓመት ወጣት እንደሆነ አንተ በእድሜ ምንድን ነው ተስፋክ? ምን አደረክ? ካንተ ያናነሱ ልጆች የት ነው ያሉት? አንተ የት ነው ያለው? ከነ ሊያሾ ጋር ከነ ሰርጀሪ ጋር ከነ ከሌ ጋር ሚዲያ ላይ ካሉ ሴቶች ጋር ወገብህን አስረ ሽፎን ሽንሽን ቀሚስ ለብሳ የምትሳደብ እኮ ወይዛዝርት እኮ ነክ። አሁን አንተም ስለ ተስፋ መቁረጥና ስለ ተስፋ መኖር ታወራለህ? ወንድ ልጅ ስለ ሴት ልጅ በዚህ ደረጃ ያወራል? ወንድ ልጅ በዚህ ደረጃ ያወራል? አንተ ነህ እኮ ተስፋ የቆረጥከው። እኔማ ተስፋ አለኝ። እኔማ ተስፋዬ ልጄ ናት። የእናቴን ደስታ የእናቴን ምኞት ተግባራዊ እያደረኩ እየኖርኩ ነው። እናቴ በእኔ ላይ የምትመኝልኝን እናቴ ለእኔ የምትፈልግልኝን ህይወት ኑሬ እያሳየሁ እኮ ነው። ያ ሰፈሬ ብትሄድ በእኔ የማይደነቅ የለም፣ የማይገረም የለም። አንተ ሚዲያ ላይ ያለውን ሰው ነው እንዴ የምታውቀው? እዚህ ላይ የሚሰደቡትን እናንተ ምናምን እናንተ ትርኪ ምርኪ ሪሊ። አሁን አንተም ሰው ሆነ ስለኔ ተስፋ ታወራለህ? አንተ የትኛው ተስፋ እቴትዬ ቁጭ ብለክ ሚዲያ ላይ እከሌ እንደዚህ ናት፣ እከሌ እንደዚህ አደረገች፣ ወንድሜን እንደዚህ አሉት። ግን አንድ ቀን በህይወቱ ያለ ወንድምክ 5 ሳንቲም ሰጥተው ማታቅ ነው
ረድተው ማታቅና ደውለህ አናግረኸው ማታቅና አለፍ ሲልም ደግሞ ሞቱን ስትሰማ ሚዲያ ላይ አንበሳ የለቃቀምክበት ነው። ያም አልበቃህም። የወንድምህ 80 ሳይወጣ አሁንም ለቪውና ለብር ለመሰብሰቢያ ድጋሚ ሰዎችን የምትዘልፍ ተስፋ ቢስ ሰው ነህ። አንተና እኔ እንዴት ነው የምንወዳደረው? ስለምን ተስፋ ነው የምታወራው? እኔ እኮ ተስፋ እንኳን ብቆርጥ አልኩህ፣ ተስፋ እንኳን ብቆርጥ ዘር የለኝም እልሃለሁ። ይኸው እግዚአብሔር ዘር ሰጥቶኝ እያሳየህ እኮ ነው። ልጄን ይዤ ተስፋ እንዲኖረኝ ያደረገችኝ። አዎ እናትና አባት ባይኖረኝ ተስፋ ልቆርጥ እችል ነበር። ልክ ነው። ብቻዬን ብሆን ተስፋ እንዳልቆርጥ ያደረገችኝ ልጅ አለችኝ እኮ። ምንድን ነው የምታወራው አንተ? ምንድን ነው የምታወራው? አንተማው ሰው ነህ። ተስፋ ቆርጠህ አፈር ያለበስከውማ አንተ ነህ። ያልተቀበርከውማ አንተ ነህ። አፈር ውስጥ ማለት ነው። በኦንላይን በላይ ምናምን ተቀብረሃል፣ ችግር የለውም። አፈር ውስጥ ያልገባኸው ግን አንተ ነህ። ተስፋ ቢሱማ አንተ ነህ። በ45 ዓመትህ ዛሬም አንድ አበባ የኔዎቹ እያልክ እየለመንክ የምትኖር የጭንቅላትህ ፀጉር ብቻ ሳይሆን እታች ቤት የካሮትክ ፀጉር ሽበት ያወጣ ትልቅ ሰው ቅሌታም፣ ለመጀመሪያ ጊዜ ሚዲያ ላይ ወገቡን አስሮ ከሴት ጋር የሚሰዳደብ ባለጌ፣ የትልቅ ትንሽ የሁለት ልጆች አባት ወራዳማ አንተ ነህ። ተስፋ ቢስማ አንተ ነህ። እኔ አይደለሁም ተስፋ ቢስ። እኔማ አይደለሁም ተስፋ ቢስ። ሰው ጉድ እስኪል ድረስ በጎቹ እንኳን እስኪገረሙብህ ድረስ እነገር ዳንቢት እንኳን እስኪሰለቻቸው ድረስ እስኪሰለቻቸው ድረስ በሰጡ ባጎረሱ ቁጥር የምትል ማነህ አንተ? አንተ ስለኔ ተስፋ ነው የምትነግረኝ? ሪሊ ንፍጥ ማነህ አንተ? ለምን የኔዎቹ አንድ አበባ እያልክ ለምን? ዩቱብ ከፍቶ ነበረ፣ መስራት ጀምሮ ነበር። ለምን ዩቱብ አልመጣህም? አየህ፣ ያንተ ማንነት ቲክቶክ ላይ ብቻ ነው። ያ ዩቱብ ላይ የነበረው ሰው፣ ዩቱብ ላይ የነበረው ሞራል፣ ዩቱብ ላይ የነበረው ተሰሚነት ዛሬ የለም። ቲክቶክ ላይ ነው ያለው። በፊሊተር መተክ አንድ አበባ እያልክ ለምን? ከነ ሰርጀሪ ጋር ተጣላ። ከኔ ጋር ሳይሆን ማለት ነው። እኔማ ቁጭ ብዬ ነው የምነግርህ፣ እያየሁ መጥቼ እነግርሃለሁ። ሰርጀሪ እንኳን ንቃለች፣ አልመልሰችልህም። አንቺ ሰርጀሪ ደግሞ መልሺ። ለእኔ ቢሆን አፍሽን አሽሎች ትመጪ ነበር። መልሽ ውጪና። ቆይ ጋይስ፣ አልተናገረችኝም። ሰርጀሪ አልተናገረችኝም። ስትናገረኝ ነው መሰለኝ። ካልተናገረችኝ አልናገርም። አዎ ካልተናገረችኝ፣ ከነካችኝ ግን መልስላታለሁ። አልነካችኝም። አሁን ከዮናስ ጋር ነው